በአዲስ ዓለም አቀፍ ኤግዚቢሽን ማዕከል እየተካሄደ የሚገኘው የኢትዮጵያ ታምርት ኤክስፖ የኢትዮጵያን የአምራችነት አቅም ቁልጭ አድርጎ ያሳየ መድረክ ሆኗል። በኤክስፖ ታዳሚዎች ፊት ላይ የሚነበበው ብሩህ ተስፋ፣ በአምራቹ ዘንድ የሚስተዋለው የኩራት ስሜትና በመንግስት የሥራ ኃላፊዎች ዘንድ የታየው ቁርጠኝነት መድረኩ ከንግድ ትርኢትነት ባለፈ ወደ ላቀ የኢንዱስትሪ ከፍታ ለመሸጋገር የተጀመረ ትልቅ ብሔራዊ ንቅናቄ መሆኑን ይመሰክራል። የኢትዮጵያ ታምርት 2018 ኤክስፖ በጣም በደመቀ መልኩ እየተካሄደ ነው የሚገኘው። ሀገራችን ኢትዮጵያ በብዙ የኢንዱስትሪ ምርቶች ተኪ ምርቶችን በማምረት ትልቅ አቅም እየተፈጠረ ነው ያለው። ከአመት አመት የሚቀርበው የምርት አይነትና ስብጥርና ጥራት ከጊዜ ወደ ጊዜ በከፍተኛ ደረጃ እያደገ ነው ያለው። አጠቃላይ መንግስት ያስቀመጠው አቅጣጫ የማክሮ ኢኮኖሚ ሪፎርምን ተከትሎ የኢንዱስትሪያል ሴክተሩ እድገት በተጠናከረ መልኩ እየመጣ መሆኑን የሚያሳይ ነው። ቢያንስ ላለፉት 40 ዓመታት የሀገር እድገት የሀገር ለውጥ የሚመጣው በኢንዱስትሪያላይዜሽን ነው። ኢንዱስትሪያላይዜሽን ደግሞ ከውጭ የመጡትን እቃዎች በመጠቀም አይደለም፣ አገር ውስጥ ማምረት መቻል አለበት። አገር ውስጥ ማምረት ካልቻልክ ሁሉ ጊዜ ጥገኛ ነው የምትሆነው፣ ሁሉ ጊዜም ወደ አስፈላጊ ወደ ሆነው ኢንዱስትሪያላይዜሽን መሄድ አትችልም የሚል እንትን ነበርኝና ለብዙ ጊዜ ይሄ እንዲሆን ስመኝ ነበር። አሁን መጥቼ ያየሁት በፖሊሲ የተደገፈ የፕራይቬት ሴክተሩን አነሳስቶ እንደዛ አይነት ነገር እንዲያደርግ የንግድ ሳይሆን የኢንዱስትሪ ማህበረሰብ እየተፈጠረ ነው። እሱን ማየቴ በጣም ደስ ብሎኛል። በተኪ ምርት ረገድ ከፍተኛ አስተዋጽኦ እያደረገ ያለ ስለመሆኑ በደንብ መረዳት ይቻላል ማለት ነው። ከዚህም ባሻገር በተለይም ደግሞ የተደበቁ እምቅ አቅሞች እየወጡ መሆኑን በደንብ ለማየት ችያለሁ። ከዛሬ ፕሮግራማችን በተለይ በጣም የተደበቁ ኢትዮጵያን በርካታ እምቅ አቅም ያላቸው ብቻም ሳይሆን ደግሞ እውነት ለመናገር እድልን ካገኙ እንደዚህ ያሉ እድሎችን ደግሞ ካገኙ ያንን እምቅ አቅምን በአደባባይ ማሳየት የሚችሉ በሀገር ኢኮኖሚ ውስጥ ደግሞ ከፍተኛ አስተዋጽኦ ማድረግ የሚችሉ ሰዎች መሆናቸው በደንብ ዛሬ ከቀረቡት ዙረን ካየናቸው በተለይ ምርቶች መገንዘብ ችለናል። ቀደም ሲል ከውጭ ሲገቡ የነበሩ 96 ያህል ምርቶችን በሀገር ውስጥ ለማምረት የተጀመረው ስራ ስኬታማ እየሆነ ይገኛል። በኤክስፖ የታደሙት ከፍተኛ የስራ ኃላፊዎችም በሀገር በቀል አምራቾች የቀረቡት ምርቶች ዓለም አቀፍ ደረጃቸውን የጠበቁና ጥራት ያላቸው መሆናቸውን አረጋግጠዋል። በቀጣይም ግብአቶችን ከሀገር ውስጥ በመጠቀም ምርታማነትን ይበልጥ ለማሳደግ ታቅዶ መሰራት እንዳለበት ተነስቷል። ጥራታቸው በጣም ከፍተኛ ነው። ለምሳሌ በፈርኒቸር ያየናቸው ከውጭ ኢምፖርት ከሚደረጉ በላይ ቢሆን እንጂ አያንስም። የተለያዩ ማሽነሪስ የሚያመርቱትን አይተናል። እሱም በጣም ኳሊቲው በጣም ከፍተኛ ነው። የተለያዩ የጀልባ ስራዎችን አይተናል። የተለያዩ የቆዳ ስራዎችን አይተናል። በሁሉም ዘርፎች እጅግ በጣም የተሻለ ጥራት እየተመዘገበ ነው የሚገኘው። አየሁት። በጣም ደስተኛ ነኝ። አይ ቲንክ ይሄ በዚህ ከቀጠለ ልክ በምግብ ራሳችንን መቻል፣ በኢነርጂ ራሳችንን መቻል እንደምንለው በኢንዱስትሪ የዓለም ሁኔታ እየተቀየረ ነው። በዚህ በተቀየረ ዓለም እንደ አገር እንደ ህዝብ ሰርቫይቭ እናርካል። ሌላ ምርጫ የለም። የአምራች ዘርፉ ለሀገራዊ ኢኮኖሚ ያለው ፋይዳ የጎላ መሆኑን የጠቆሙት የስራ ኃላፊዎቹ የፖሊሲ ድጋፎችን በማጠናከርና ምቹ የኢንቨስትመንት ምህዳር በመፍጠር አዳዲስ ኢንቨስተሮችን ወደ ዘርፉ ለመሳብ በትኩረት ይሰራል ብለዋል። የተጀመረው የኢንዱስትሪ ፖሊሲን በተሟላ መልኩ ተግባራዊ በማድረግ ከማክሮ ኢኮኖሚ ሆኑ ጎን ለጎን እጅግ በጣም ውጤታማ በሆነ መልኩ እየሄደ ነው የሚገኘው። በቀጣይም በፋይናንስ በማገዝ ምቹ ከባቢያዊ ኢንቨስትመንት ሁኔታን በመፍጠር የተቀናጀ የመንግስት ድጋፍን በማጠናከር የሀገር ውስጥን ባለሀብቶችንም የውጭ ባለሀብቶችንም በመጋበዝ ዘርፉ የበለጠ እድገት እንዲያስመዘግብ ይጠበቃል። በፖሊሲ የተደገፈ ሀሳብ አለ። እሱን እያጠናከርን የግል ባለሀብቱም ይሄ ዝም ብሎ በአጭር ጊዜ በአቋራጭ የሚገኝ ነገር ከመፈለግ እንደዚህ ሰርቶ አገሩን ጠቅሞ ራሱ የሚጠቀምበት አይነት ኢንዱስትሪያላይዜሽን ውስጥ ተስፋ አለኝ። እየገባን ነው ብዬ ጥራት ያላቸው ባለሀብት ይሄ አንከር የምንላቸው ብሎም ደግሞ በኢትዮጵያ ኢኮኖሚ ውስጥ ለረጅም ጊዜ መቆየት ብቻም ሳይሆን አጠቃላይ የስራ እድልን መፍጠር የሚችሉ ብሎም ለኢትዮጵያንም አይ ቲንክ ተገቢውን ጥቅም ማምጣት የሚችሉና ኢትዮጵያም ከዛ መጠቀም የሚችልበትን እንደዚህ ያሉ ባለሀብቶችን ኳሊቲ ያላቸውን ባለሀብቶችን በመሳብ ረገድ ከፍተኛ አስተዋጽኦ እያደረግን ያለነው። ይሄ ብቻም ሳይሆን በተጨባጭም ደግሞ እያየን ያለነው አጠቃላይ ኢንቨስትመንቱ መነቃቃትም ክሊርሊ የሚያሳየን የመንግስት ጠንካራ የፖሊሲ ድጋፍ መኖሩ። ለምርታማነትና ለፈጠራ ስራዎች መሳካት የትምህርት ዘርፍ ሚና ወሳኝ መሆኑም ተመላክቷል። የትምህርት ሚኒስትር ፕሮፌሰር ብርሃኑ ነጋ የአምራች ዘርፉን ከከፍተኛ ትምህርት ተቋማትና ከዩኒቨርሲቲዎች ጋር በማስተሳሰር በእውቀትና በምርምር የታገዘ የኢንዱስትሪ ልማት ለማምጣት በትኩረት እየተሰራ ይገኛል ሲሉ ነግረውናል። የተማረ የህብረተሰብ ክፍል ያስፈልገናል። የተማረ የህብረተሰብ ክፍል የሚያስፈልገን ብሎ ቲዮሪ ብቻ አይደለም፣ ንድፈ ሀሳብ መማር አለ። ፕራክቲካል የሆነ ትምህርት መማር አለበት። ባለፈው አመት አንድ የአዋጅና ሚኒስትሮች ምክር ቤት ደንብ አውጥተናል። እያንዳንዱ በተለይ ከኢንዱስትሪ ጋር ትስስር
የዩኒቨርሲቲ ኢንዱስትሪ ትስስር ይባላል። አክቹአሊ እንትን እያንዳንዱ ተማሪ በኢንተርንሺፕም በኤክስትረንሺፕም ኢንዱስትሪ ውስጥ ያሉት ደግሞ መጥተው እንዲያስተምሩ በዛ መልክ የምንማረው ነገር ፕራክቲካል የሆነ በተጨባጭ ተግባር ላይ የሚተረጎም እንዲሆን ለማድረግ እየሰራን ነው። ያ ግንኙነት እየተጠናከረ የሚሄድ ነው። ኢትዮጵያ ታምርት ኤክስፖ የሀገር ውስጥ አምራቾች ሀገራቸውን ለመለወጥ ያላቸውን ዝግጁነትና ብቃት በተግባር ያሳዩበት ሆኗል። ቴክኖሎጂንና የሰው ኃይልን በማቀናጀት ኢትዮጵያ ነገ በኢንዱስትሪ ዘርፍ የምትደርስበትን ከፍታ አመላካች ነው።